to be good? Was it going to be successful? I didn't know. But something was pushing me, as it were. አልበርት ቺኑ ዋሉሞጉ አቼቤ ቺኑ አቼቤ እንደ አውሮፓውያን አቆጣጠር በህዳር 1930 በምስራቅ ናይጄሪያ በምትገኘው ኦጊዲ ከ6 ልጆች መሃል አምስተኛ ሆኖ ተወለደ። በወቅቱ አካባቢውን ያስተዳድሩ የነበሩ የብሪታንያ መንግስት ወኪሎች ወላጆቹ ትውፊታዊውን የኢግቦ እምነት ትተው ክርስትናን እንዲከተሉ ስላሳመኗቸው አቼቤ በክርስትና ልማድ ነው ያደገው። ሆኖም አቼቤ ስለ ናይጄሪያ ነባር እምነቶች ጉጉት መቋጠሩ አልቀረም። በመንግስታዊው የኡማሁያ ዩኒቨርሲቲ ከመማሩ ባለፈ አቼቤ በናይጄሪያ ከሚገኘው ከኢባዳ ዩኒቨርሲቲ ኮሌጅ ዲግሪውን አግኝቷል። ጆሴፍ ኮንራድን የመሳሰሉ ስመጥር ብሪታንያዊ ደራሲያን ስለ አፍሪካ የከተቧቸውን ስነ ጽሑፋዊ ድርሳናት ባነበበ ቁጥር ክፍት ይለው ነበር። አውሮፓውያኑ ስለ አፍሪካውያኑ የሚያቀርቡት ገለጻ ተደጋግሞ ልክነቱን ከማጣቱ በላይ ገጸ ባህሪ አቀራረጻቸውም ቅያሜን የሚፈጥር አይነት ይሆንበታል። ስለዚህም እንደ አውሮፓውያን አቆጣጠር በ1959 በናይጄሪያ የዜና ማሰራጫ ተቋም በሚሰራበት ወቅት የመጀመሪያ ልቦለዱን ቲንግስ ፎል አፓርትን ጽፎ አሳተመ። መጽሐፉ ወዲያውኑ ዓለም አቀፋዊ ዝናን አተረፈ። ይህ ለመጀመሪያ ጊዜ ብዕሩን ያሳረፈበት ልቦለዱ በአፍሪካ ስነ ጽሑፍ ውስጥ ትልቅ ቦታ ያለውና በስፋት የተጠና የተተረጎመና የተነበበ አፍሪካዊ ልቦለድ ሆነ። በተከታታይም እንደ አውሮፓውያን አቆጣጠር በ1960 ኖ ሎንገር አት ኢዝ እና በ1964 አሮፍ ጋድ የተባሉ ስራዎቹን እንካችኋለ። በእነዚህ ክታቦቹ ነባሩ የአፍሪካ ባህል ከምዕራብ ቀመሱ ዘመናዊነት ጋር የተጋባውን ግጭት ያሳያል። በ1960ዎቹ አጋማሽ ናይጄሪያ የነጻነት ወረቷ ተንጠፍጥፎ እያለቀ መራር እውነቷ እየገጠጠ መጣ። እርስ በርስ መናናቁና መጨቋቆኑ አይደበቅ ሆነ። በዚህ ወቅት ማለትም በ1966 የአንድ አጭበርባሪ የሀገሪቱ ፖለቲከኛ ውጣ ውረድን የሚያትተውን ኤማን ኦፍ ዘ ፒፕልን ጻፈ። አቼቤ ፖለቲካዊ ነክ ጽሑፎችን ከማሳተም በዘለለ በፖለቲካው መልክዓ ምድር ውስጥ ቀጥተኛ ተሳትፎም ነበረው። በአንድ ወቅት ባያፍራ በተሰኘችው ግዛት ምክንያት የተነሳው ጦርነት ናይጄሪያውያን ሊረሱት የሚፈልጉት ቢሆንም ለኢግቦ ሰዎች ግን የህይወት ጉዳይ ነበር። የባያፍራ ግዛት ራሷን ከቀረው ናይጄሪያ ለመገንጠል ሙከራ ባደረገችባቸው ከፈረንጆቹ 1967 እስከ 70 ባሉት ዓመታት የባያፍራ ወኪል በመሆን በተለያዩ የዓለም ሀገራት ተዘዋውሮ ጉዳዩን ለማስረዳትና ድጋፍ ለማሰባሰብ ጥሯል። የየጋዜጣውና የየመጽሔቱን ገጾች የባያፍራን ትግል በሚያስረዱ መጣጥፎች ከመጨናነቁም በላይ ሙሉ ትኩረቱን ወደ እነዚያ አዙሮ ረዘም ካለ ፈጠራዊ ስነ ጽሑፍ ሊርቅ ችሏል። በፈረንጆቹ በ1969 በሰጠው ቃለ መጠይቅም ያለበት ሁኔታ ረዘም ያለ ልቦለድ ለመጻፍ እንደሚያስቸግረውና ገፋቢል ስነ ግጥም ሊከትብ ብቻ እንደሚችል ተናዟል። በዛን ወቅት በእርግጥም 3 የስነ ግጥም ቅጾችን አሳትመዋል። የአጫጭር ልቦለዶች ስብስብና የህፃናት ታሪኮችን ወደ አንባቢያን አድርሷል። የባያፍራ ራስን የመቻል ትግል በክሽፈት ከተደመደመ በኋላ አቼቤ ዩኒቨርሲቲ ኦፍ ናይጄሪያ በማስተማር እንዲሁም ወጣት አፍሪካዊ ጸሐፍትን ለማበረታታት የተመሰረተው የሃይን ማይን መጽሐፍትን በማስተባበር ተግባር ተጠምዶ ቆይቷል። እንደ አውሮፓውያን አቆጣጠር ከ1972 አንስቶ ለተወሰኑ ዓመታት ወደ አሜሪካ አቅንቶ በተለያዩ ዩኒቨርሲቲዎችም ሲያስተምር ከቆየ በኋላ በ1976 ወደ ናይጄሪያ ዩኒቨርሲቲ ተመልሷል። አቼቤ በሀገሩ የፖለቲካ እንቅስቃሴ ውስጥ ተሳትፎውን ያልሰሰተ ደራሲ ነበር። በድርሰቶቹም የህዝቡን ተግዳሮቶችና ተስፋዎችን ማንጸባረቅን ግቡ አድርጓል። በ1987 ለህትመት የበቃው አንቲልስ ኦፍ ዘ ሳቫና የተሰኘው ድርሰቱ የስልጣን ጥማትን ጭብጡ አድርጎ የተዋቀረ ነው። እስከ ለተሞቱ ድረስ ፕሬዝዳንት ለመሆን የሻተን ፖለቲከኛ መዘዞችን ይተርካል። የዚህን መጽሐፍት ህትመት ተከትሎ ዳግም ወደ አሜሪካ ሊመለስ ችሏል። በ1990 ወደ ሀገሩ ተመልሶ ሳለ ያጋጠመው የመኪና አደጋ ከወገቡ በታች መንቀሳቀስ እንዲሳነው አድርጎታል። ቺኑ አቼቤ በ82 ዓመቱ በመጋቢት 21 2013 በአሜሪካ ቦስተን ከተማ ህይወቱ አልፏል። አቼቤ የብዙ ታዋቂ መጽሐፎችን መደበኛ ግንዛቤ ከአፍሪካ ተወላጅ አንጻር የሚሞግት የስነ ጽሑፍ ሀያሲ ነበር። እንደ አውሮፓውያን አቆጣጠር በ2007 ማን ቡከር ኢንተርናሽናል ሽልማትን አሸንፏል። ለአቼቤ ድንቅ ስራ የተባለለት ቲንግስ ፎል አፓርት 50
ወደሚሆኑ የዓለም ቋንቋዎች ተተርጉሞ ወደ 10 ሚሊዮን ቅጂዎች እንደተሸጡለትም ይነገራል። አቼቤ ከአፍሪካ ጸሐፍት ሁሉ ስራው በብዙ ቋንቋዎች በመተርጎም ክብረ ወሰኑን እንደያዘ ነው። ብዙዎችም ይኸው ድርሰቱ በዓለም እስከዛሬ ከተደረሱ ምርጥ ልብ ወለዶች መካከል እንደሆነ ይስማማሉ። ብዙዎች በዓለም የስነ ጽሑፍ ታሪክ ውስጥ ስሙን በደማቅ ቀለም ያሰፈረ ቢሆንም የኖቤል ሽልማት ለማግኘት አልታደለም። ይህም በብዙ ጽሑፎቹ የምዕራቡን ዓለም ዘረኝነት የሚተች በመሆኑ ነው ሲሉ ይደመጣሉ። ሆኖም አቼቤ ከ30 ከሚበልጡ ዩኒቨርሲቲዎች የክብር ዶክትሬት የተቀበለ ሲሆን ብዙ ሽልማቶችንም ከተለያዩ ድርጅቶች አግኝቷል። አሁንም ድረስ ስራዎቹን የሚዘክር ቺኑዋ አቼቤ የስነ ጽሑፍ ፌስቲቫል በየዓመቱ ይከበራል።